ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምናላችሁ በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ አዳዲስ መረጃዎች ተሰምተዋል። በዛሬው ዕለት በጣም አስገራሚና እንግዲህ ብዙ ጥርጣሬዎችን የሚያስነሱ መረጃዎች እየደረሱኝ ይገኛሉ። እንግዲህ በአብርሃም ዙሪያ የሚገኙ ሰዎችም አንዳንድ መላምቶችን እያነሱ ያለበት ሁኔታዎች አሉ። በዚህ ጉዳዮች ላይ አዳዲስ እርምጃዎች እየተወሰዱም እንደሆነ ሰምቻለሁ። ታዲያ የአብርሃም ልጅ ከጠፋ በኋላ ምን አይነት ነገሮች ተከስተዋል? በዙሪያቸው ውስጥ ካሉት ሰዎች አንጻር ማን ሊወስደው ይችላል የሚሉ ነገሮች እንግዲህ እርስ በርስ እጅ መጠቋቆሞች አሉ። በአብርሃም ዙሪያ ያሉ ሰዎች እንግዲህ ጥርጣሬያቸውን በሩታ ዙሪያ ካሉ ሰዎች ጋር እያደረጉ ጣታቸውን እየጠቆሙ እንግዲህ አንዳንድ መረጃዎችን እያጋሩኝ ይገኛሉ። እንዲሁም በሩታ በኩልም አንድ እየተወሰደ ያለ እርምጃ አለ። እንግዲህ ሩታ ትናንትና አብርሃም ካደረገው ሁኔታና እንግዲህ ብዙ ጭቅጭቆች ከተነሱ በኋላ አዲስ እርምጃ እንደወሰደች ሰምቻለሁ። እሱንም እንግዲህ በዝርዝር የምነግራችሁ ይሆናል። ታዲያ እናንተም እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ውድ ቤተሰቦቼ እንግዲህ እንደምታውቁት ይሄ ጉዳይ እጅግ ነገሩን እያከረረና ነገሮች ከጊዜ ወደ ጊዜ በጣም እየከፉ የሚሄዱበት ጉዳይ እንዳለ ከዚህ ቀደም እንዳጋሯችሁ እንግዲህ የአብርሃምና የሩታ ህይወት ሰሞኑን እየተከሰቱ ያሉ በሁለቱ መሀል የሚደረጉ ጭቅጭቆችና ንትርኮች እንግዲህ የውጤታቸው ሄዶ በኋላ ላይ ልጃቸውን የሚጎዳበት ሁኔታ እንደሚመጣና አብርሃም ብዙ ነገሮችን እየሸረበ ያለበት ሁኔታ እንዲሁም ሩታንም ከህይወቱ ሊያስወጣ ይችላል ብሎ ያሰበበትን ሄርሜላን ደግሞ ተረጋግታ ከሱ ጋር መኖ መተማመኗን አድርጋ እንድትቆይ የሚያደርጉ እንቅስቃሴዎችን እያደረገ እንደሆነ ከዚህ ቀደም በነበሩት ቪዲዮዎች ላይ አጋርቻችሁ ነበረ። እንግዲህ እንዳለውም ብዙዎችም እንግዲህ መላምታቸውን እያስቀመጡት እንደነበረው የአብርሃምና የሩታ ጸብ እንዲሁም ፉክክሮችና የተለያዩ ፕራንክ፣ ጥላቻ፣ ጸቦች ሁሉ ግርግሮቹ ሁሉ እንግዲህ አሁን ሄደው ልጃቸውን እዚህ ጉዳይ ውስጥ አስገብተው ሰለባ እያደረጉት የሚገኙበት ሁኔታዎች እየተስተዋሉ ይገኛሉ። ይህን ጉዳይ ብዙዎች እንግዲህ ተመልክተውታል። ሩታን በትናንትናው ዕለት እንግዲህ የመጨረሻ ጊዜ በሚመስል መልኩ ልጇን ለመጠየቅና ከአብርሃም ልጇን ለመቀበል እያደረገች የሄደችበት ሁኔታዎች አሉ። ነገር ግን ያው አሁንም ቢሆን በአብርሃም በኩል ምንም አይነት እምነትን ልታገኝ አልቻለችም። አብርሃም የልጁ ሁኔታ በዚህ ደረጃ ያስጨነቀው በማይመስል መልኩ ልጁ እሱ ጋር እንዳልሆነ እያሳየ ይገኛል። ነገር ግን የአብርሃም ያለመጨነቅ ስሜት ሩታ ፕራንክ እያደረገችና አብርሃም ለልጁ ሲል ወደ እሷ እንዲመለስ እያደረገች ያለችበት ሁኔታዎች ነው ብሎ በማመን ይህንን ጉዳይ ችላ እንዳለው እየተነገረ ይገኛል። አብርሃምም እንግዲህ ራሱም እንደሚለው ከሆነ ሩታ ራሷ ደብቃና እንግዲህ ራሷ የተለያዩ ነገሮችን በማድረግ ሁልጊዜ ሰዎች አቴንሽን ሲርቃትና እንግዲህ የሰዎች እይታ ሲርቃት እንደዚህ አይነት ነገሮችን ማየት ትወዳለች፣ ማድረግን ትወዳለች እና ለዚህ ሲባል ይሆናል እያለ መላምቶቹን እንግዲህ በአብርሃም በኩል እየተሰሙ ያሉ ነገሮች አሉ። ታዲያ በእውነትም እንግዲህ የሩታን ልጅ በዚህ ደረጃ ሁለቱንም ለመጉዳት በሚል እሳቤ ወይንስ ደግሞ ማንን ለመጥቀም ሲባል ልጁን ሰለባ አድርጎ በዚህ ደረጃ ልጅ እስከ ማፈን የሚደረስበት ሁኔታዎች እንዴት ሊመጡ የሚችሉ ይሆናል ተብሎ በጣም ከግምት በላይ የሆነ ነገሮች እየተሰሙ ይገኛሉ። ብዙ እንደምናውቀው ከዚህ ቀደም ከአብርሃም ወንድም ጋር በመሆን እንግዲህ ሩታ ቤት ሄደው እንደነበርና ልጁን ለመውሰድ ሀገር ቤትም እንግዲህ አድርሶ ቤተሰብ ጋር ያድጋል የሚሉትን ነገሮች ምንም ነገር በማይመለከታቸውና በሰው ሕይወት ውስጥ በመግባት የማይሆንና ልባሌ ነገርን አድርገው እንደነበረ የምናስታውሰው ነው። ይሄ ጉዳይ ነበረ እንግዲህ ወደ ቡዜ ጥርጣሬዎቹን ሁሉ ሊያመራ የቻለበት። ነገር ግን በዛ ሰዓት በነበረው ሁኔታ እንጂ ቡዜ ከዛ በኋላ ልጁን እንዳልወሰደች ብዙዎች በዙሪያ የነበሩ ሰዎች እያጋሩ ይገኛሉ። ይህ ጥርጣሬ ወደ ቡዜ ያመራበት ሁኔታና ምክንያቶች እንግዲህ ከዚህ ቀደም ቡዜ ካደረገችውና ከተገበረችው ድርጊት አንጻር የልጁን ሁኔታ ከሩታ ጋር ካላትም ቅያሜና ጸቦች የተነሳ ምናልባት ትወስዷለች በሚል ሩታ ሙሉ ለሙሉ ጣቷን ወደ ቡዜ ስለቀሰረችና ከዚህ ቀደም ባደረገችው ሁኔታ ተነሳስታ እንግዲህ ሩታ አሁንም ክሷን ወደ ቡዜ ስላደረገች ነው እንጂ ቡዜ ይህንን ጉዳይ እንዳልፈጸመችው ብዙዎች እየተናገሩና እየመሰከሩላት ይገኛሉ። በዚህ ደረጃ ግን በእርግጠኝነት በማስረጃ የተረጋገጠ ነገሮች ባይኖሩም በቡዜ ዙሪያ የነበሩና ሰሞኑን እንግዲህ አዘውትረው ከእሷ ጋር ጊዜያቸውን ሲያሳልፉ የነበሩ ሰዎች እንዳጋሩ ከሆነ ቡዜ እዚህ ጉዳይ ላይ እጇ እንደሌለበትና በዚህ እንቅስቃሴ ላይ ምንም አይነት ተሳትፎ እንደሌላት እያጋሩ ይገኛሉ። ከዛም በመቀጠል እንግዲህ ሌሎችም በእሷ ዙሪያ የሚገኙ ሰዎች ጥርጣሬያቸውን ወደ ሩታና በሩታ ዙሪያ ያሉ ሰዎች ላይ እያደረጉ ይገኛሉ። ከነዛ ውስጥም እንግዲህ የሩታ አሁን ከሰሞኑን እንግዲህ በአብርሃም ፕራንክ በማድረግ ሽርክናን የፈጠረችው ፍቅርም እዚህ ጥርጣሬ ውስጥ እንደገባች ተሰምቷል። ውድ ቤተሰቦች እንደሰማነው መረጃ ከሆነ ፍቅርን በዚህ ደረጃ አብርሃም ካደረጋቸው ሰሞኑን ፍቅርን በጣም እያጣጣለ የሚገኝበት ሁኔታና እንግዲህ ከሩታና ከእሷም ህይወት ሙሉ ለሙሉ ወጥቶ ወደ ሄርሜላ የተመለሰበት ጉዳይ
እጅግ እንዳበሳጫት እየተመለከቱ ይገኛሉ። ምናልባት ፍቅር እንግዲህ ይሄ ጉዳይ በራሷ መፍትሄ ይፈልግላችኋሉ ብላ ይህንን ጉዳይ እንደፈጸመችው እየተናገሩ ይገኛሉ። የዚህ ጉዳይ ጥርጣሬ እንግዲህ ወደ ፍቅር ሊያመራ የቻለበት ፍቅር አብርሃምንና ሩታን አንድ አደርጋለሁ በሚል ከሩታ ጋር ሽርክናን በመፍጠር አብርሃምን ፕራንክ እንዳደረገችውና ጓደኛው መስላ በመቅረብ ከሄርሜላ ሕይወት እንዲወጣ እንዳደረገችው ሁላችንም የምናስበው ነው። ታዲያ አሁን ደግሞ ይሄ ጉዳይ ስላልተሳካላትና አብርሃም የሄርሜላንና የፍቅርን ፕራንክና እንግዲህ እሱን ለመመለስ ያደረጉት ጥረት እጅግ ስላበሳጨው በቀጥታ ሄርሜላን ይቅርታ በመጠየቅ እግሯ ላይም እስከ መውደቅ ድረስ በመድረስ በተደጋጋሚ ነገሮችን አድርጎ እንግዲህ የሄርሜላን ይቅርታና የሄርሜላን ልብ ከመለሰ በኋላ ወደ ራሱ ሕይወት የተመለሰበት ሁኔታ ተመልክተናል። ከዛም በኋላ እንግዲህ ለፍቅርና ለሩታ ያለውን ሁኔታና አስተሳሰብ አመለካከት ሁሉ የቀየረበትን ሁኔታ ተመልክተናል። ከነዚህም አንጻር እንግዲህ አብርሃም ይህንን ጉዳይ ከተመለከተና ፊቱን ካዞረባቸው በኋላ ፍቅር አንድ ውሳኔ ወስናለች እያሉ ይገኛሉ። መረጃዎች እንደሚያሳዩት ከሆነ ይሄ ጉዳይ ፍቅር ምናልባት አብርሃም ለልጁ ሲል ወደ ሩታ ተመልሶ ሙሉ ልቡና ቀልቡን እንግዲህ ለልጁ ሲል ሩታ ጋር ያስገባል በሚል እሳቤ ፍቅር ይህንን ጉዳይ አድርጋ ሊሆን እንደሚችልና ከሩታና በሩታ ዙሪያ ለሚገኙ ሰዎችም እንግዲህ ይህንኑ በተመሳሳይ ሁኔታ መረጃዎችን እያናፈሰች ነገሮች ሁሉ ወደ አብርሃምና በአብርሃም ዙሪያ በሚገኙ ሰዎች ላይ በመለጠፍ ከዛ በኋላ እንግዲህ እነሱ ጥፋተኛ እንዲሆኑና አብርሃም በዙሪያ ካሉ ሰዎች እንዲርቅ ከዛም በኋላ እንግዲህ ደግሞ ወደ ሩታ እንዲመጣ ለማድረግ እየጣረች ያለችበት ሁኔታዎች ሊሆኑ እንደሚችሉ ግምታቸውን በአብርሃም ዙሪያ የሚገኙ ሰዎች መላምት ብለው እያስቀመጡ ይገኛሉ። ይህ ጥርጣሬ እንግዲህ በብዙዎች ዘንድ እየተናፈሰና እርስ በርስ እጣት መጠቋቆምን የጀመሩበት ሁኔታዎች አሉ። ኤፍሬምም እንግዲህ ተመልክታችሁታል። ወንድሙ እጅግ በመበሳጨትና ልጁ ጠፍቶ እንዴት እንዲህ ያደርጋል በሚል በሩታ ዙሪያ ያሉ ሰዎች በተለይ እንግዲህ በጣም እጅግ በሚያሳዝንና በሚያበሳጭ መንገድ ነው ንዴታቸውንና ያላቸውን ስሜት እየገለጹ የሚገኙት። በተቃራኒው ደግሞ በአብርሃም ዙሪያ የሚገኙ ሰዎች ደግሞ ምንም አይነት ስሜትና ልጅም የጠፋ በማይመስል መልኩ ነገሮችን ቀለል አድርገው እያዩ ያሉበት ሁኔታዎች እንመለከታለን። ይህም እንግዲህ ምናልባት ደግሞ በሩታ ዙሪያ ያሉ ሰዎች እርግጥም ልጁ ያለው እና አብርሃም ዙሪያ በሚገኙ ሰዎች ተደብቆ ሊሆን ይችላል የሚሉትን እሳቤዎችና ድምዳሜዎች ላይ እንዲደርሱ ያደረገበትን ሁኔታ ላይ አምጥቷል። ታዲያ ሩታ እንግዲህ ትናንትና አብርሃምን ቡዜን ካገኘችና ብዙ ነገሮችን ከተነጋገሩ በኋላ ከዚህ በኋላ እንግዲህ ምንም ማድረገው ነገር የለም በማለት ወደ ፖሊስ ጣቢያ እንደሄደች ተሰምቷል። ታዲያ እንግዲህ እያንዳንዱ የፖሊስ እርምጃዎች አሁን እየተወሰዱ እንደሆነ ሰምተናል። በዛሬውም በደረሰን መረጃ ከሆነ እንግዲህ የቡዜ ቤት እየተፈተሸ እንደነበረና አንዳንድ የቡዜ እንቅስቃሴዎችን የሚከታተሉ ሰዎች እንደተመደቡ ሰምተናል። እንዲሁም በአብርሃም በሄርሜላ እንዲሁም በሷ ዙሪያ የሚገኙ እና አቤልን ጨምሮ አብርሃም ሊሄድባቸው ይችላል ተብሎ የታሰቡ ነገሮች ምናልባት ከዚህ ቀደም እንዳደረገው እንግዲህ በሆቴሎች አካባቢ ልጁን ደብቆ በተለያየ ሰዓት ሰዎችን አስቀምጦ እየሄደ ሊንከባከበውና ሊያዩ የሚችልበት ቦታዎች ይኖራሉ ተብሎ የታሰቡበት ሁኔታዎችን እንዳለ ሰዎች በመመደብ እንግዲህ አብርሃምንም እየተከታተሉት ያሉበት ሁኔታዎች እንዳሉ ሰምተናል። ነገር ግን የዚህ ሩታ እንቅስቃሴ ልጇም ከጠፋ እንግዲህ 24 ሰዓት ስላለፈው ይህንን ነገር ፖሊስ እርምጃ እየወሰደበት እንደሆነ ተሰምቷል። በተለይ ደግሞ በአብርሃም ዙሪያ የሚገኙ አብዛኞቹ ሰዎች በጥርጣሬ እይታ ውስጥ እንደሆኑ እየተነገረ ይገኛል። በቅርቡም ቃላቸውን እንዲሰጡና ያለውን ሁኔታ ፖሊስ በመከታተል እንደሚያጣራ ተሰምቷል። ነገር ግን በዛሬው ዕለት በሰማሁት መረጃና በአጋሩኝ ሁኔታ መሰረት የቡዜ ቤት ፍተሻ ላይ እንደነበረ ተሰምቷል። ቡዜ ጋም እንግዲህ ልጁ እንዳልተገኘም ነው የሰማ ነው። በዚህም የተነሳ እንግዲህ ሩታ እጅግ ብስጭቷን እየገለጸች እንደሆነና ሌላ ቦታ ደብቆት ወይ ደግሞ ከከተማ አስወጥቶ ቤተሰቦቹ ጋር ወስዶት ሊሆን እንደሚችል እየተናገረች ትገኛለች። እንግዲህ እነዚህ አይነት መረጃዎችና እንደዚህ አይነት መባባሶች እየወጡ ያለበት ሁኔታ ባለትዳሮችም ሆነ የልጁን የወደፊት ነገር የሚጎዳ እንደመሆኑ መጠን ይሄ ጉዳይ ከልክና የከረረ ነገር እንደሆነ እኛም እየተመለከተ እንገኛለን። ሰዎቹ እንግዲህ በመረጋጋትና በስሜት ባልተሞላበት መንገድ በሰከነ ሁኔታ ነገሮችን መፍታት የሚችሉበትን መንገድ ማመቻቸት እንዲሁም የልጁን ደህንነት መጠበቅ የአባትየውም የእናትየውም ግዴታ እንደመሆኑ መጠን ይህን ጉዳይ እጅግ ቢያጠኑበት ብለን እንገልጻለን። እናንተም እንግዲህ በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮመንት ላይ ብታስቀምጡላቸው እንላለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። ነገ ዕለትም እንግዲህ አዳዲስ መረጃዎች እንዲሁም እየተሰሙ የሚመጡ መረጃዎችና ፍንጮች ከወጡ ለእናንተ ተከታትዬ ማድረስላችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።